የከሳሽ እህት ሳልሆን እኔ የከሳሽ ጓደኛ ነበርኩኝ። የአንደኛዋ ማለት ነው። እሱም ክሱ ምን ነበረ መሰለሽ 550 ዲናር ኢቃማ አሰራልሻለሁ ብላት ሰጠቻት፣ ለሷ ማለት ነው። ምንድን ያለቻት? ለስፖንሰርሽ ከፍየዋለሁ አለቻት። ለስፖንሰርሽ ከፍየዋለሁ ስትላት ስፖንሰሩን ስትጠይቀው ካንስል ላረግሽ ነው ብር አልተከፈለኝም ማለት። ከዛ እንደዛ ሲላት እሷ ኦፊስ ላይ በሰውየው ሲአይዲ ስለሚሰራ እዛ ድረስ ሄዳ ሰውየውን ስታለቅስበት ምንም ብር አልሰጠችኝም፣ ትምጣና ሰጥቼዋለሁ ካለች ፊት ለፊትሽ ትንገረኝ አላት ሰውዬው። ከዛ እሺ ያለች ልጅቷ ተመለሰች። እየደወለች ስትጠይቃት አላቅልሽም እንደውም አስጠርዝሻለሁ ወደ ሀገርሽ አለቻት ማለት ነው። ከዛ ልጅቷ ቦታ ቀይራ ሌላ ሰው ጋር ቁጭ ብላ አሁንም ሰውየው ምን አላት? ልከስህ ነው አለችው። እኔ ልጅቷ ለአንተ ሰጥቻለሁ ስላለች እኔ አንተን ነው የምከስህ አለችው። ክሰሽኝ አላት። ስለዚህ እሷ ስትከስ እሷን አስጠራት፣ እሱን ስትከሰው እሷን አስጠራት ማለት ነው ሰውየው። ከዛ ትሄድና ኦፊሱ እግሩ ላይ ተንበርክካ ታለቅሳለች። ኤልሳ ሰውየው ጋር ከፊል ጋር ሰውየው ጋር አዎ እኔ ተናድጄባት ነው እንደዚህ ነው ምናምን ብላ ሰውየው ጋር ታለቅሳለች። ክስ ከተመሰረት እኔ ከኔ ጋር የተገናኘ ነው። ክስ ሳይመሰረት ፎቶ አለጥፌ የልጆቹን ብር መልሽ ብዬ እኔ ማቃቸው ትዕግስት አንቺ ነሽ ሳውዲ ያለች ቪዲዮ የምትሰራብኝ ያለችው ቮይሷን አንቺ ነሽ? አዎ ክስ ሳይመሰረት ገና አልኩሽ። ክስ ሳይመሰረት ፎቶ አለጥፌ ከሌ ብራቸውን መልሺ ከመክሰሳቸው በፊት ታይመልሺ እያልኩ ሰዘ ላይቭ ላይ ወጣ። ጭራሽ እኔን መሳደብ ምናምን ስታልወጣ ባለቤቴ አቆም ያለኝ እና እኔ ታውቋት። እኔ እንዳትከሰስ የፈለግኩት ለምንድን ነው? ከዚህ በፊት እስር ቤት ስለነበረች ቲሸርት ሁሉ አሰርተን ፌስቡክ ላይ ፍሪ ኤልሳ ስንል ስለነበረ እንደዛ እንዳይመጣ ብዬ ይችን ቃል ነግሬያታለሁ። እሷ ግን እንደ ትዕቢተኛነት ያ ምን ታመጣላችሁ 20 ምናምን ዓመት የኖርኩ እኮ ነኝ ምን አባታችሁ ታመጣላችሁ ያለ መሳደብ ጀመረች። እቺ ትዕግስት ከምልሽ 550 ዲናር ከአምርያ ደግሞ 250 ዲናር። አምርያ ማለት አማርኛ በደንብ አትችልም። ሪከርድ ሁሉ ልካልኛለች እሷ ማለት ነው። እንዴ ምን ብላ እንደምትሰድባት አይኗን ባህር ዳርቻ ወስዳ ሁሉ በጥፍሯ አይኗን ልታወጣት እንደነበረ ምናምን ልጅቷ ነገረችኝ ማለት ነው። ከዛ ደግሞ ብትከሽኝ እንዲህ ነው ማድረግሽ ብላ ሪከርድ ሁሉ የላከችላትን ይሄን ብዙ ነገር ላከችልኝ። እኔ ግን ቪዲዮ የሰራሁባት ይሄ እንዳይመጣ ነው ነበረ። እሷ ግን እንደ ቲቪተኛ ማንም ምንም አያመጣም ብላ እንትናለች። ትዕግስትን ከሰሰቻት፣ አምርያም ከሰሰቻት። ሲቀጥል ደግሞ ፓስፖርታቸውን ትይዛለች። ከሳሾቿ እነማን ናቸው? ከስድስቱ ከሳሾቿ ስማቸው ንገሪ። ስድስቱ ቲጂ እና አምርያ የእንትን ሌላ ነው ስማቸው፣ የፓስፖርት ስማቸው ሌላ ነው። ችግር የለም። አንቺ በበታቂው ስንገረኝ ቁጥራቸውን እንዳፈላደግና እንዳናገራቸው ነው። ቲጂ አምርያ። እሺ ቲጂ አምርያ፣ ሳራ እንደገና ደግሞ ሌላ ልጅ ነበረች እንደ ወንድሟ አሁን ከሰማ ዱባይ ነበረ። እሷንም እንደዚህ የሚገርምሽ ስራ ያስገባቻት እሷ ነበረች። ደሞዟን እየሄደች ከሰዎቹ እየተቀበለች ራቁቷን አቁማ ነው የደበቀችውን ደሞዟን አውጥታ ከፓንቷ ውስጥ የወሰደችባት ልጅቷ። አሁን ታማ አገር ገብታለች ማለት ነው የዛን ጊዜ። እና ያኔ አሁን እዚህ ጋር አገር ገባች። ከሳሾች አንዱ አገር ገብታለች ያለችው ህሊና ቅድም እሷን ነው። አዎ ሊሆን ትችላል፣ እሷ ነው ይሆናል። ስለዚህ አንቺ ከስድስቱ ከሳሾች ሶስቱን ብቻ ነው የምታውቂያቸው? ቲጂ አምርያና ሳራ? እኔ ሶስቱን። ከዳር የምትባልስ ማናት? ከዳር እስከዳር አላውቃትም። እስከዳር የምትባለውን እኔ የማውቀው በጣም የሚገርምሽ ያልከሰሷት ይበልጣሉ። ፀጉር ቤትም ያለችው ራሱ አልከሰሰቻትም። ፀጉር ቤት አብራት ስትሰራ የነበረችው ሪታ ናት። ፍሪታ የምትባለው ልጅ ራሱ አይኗን በጥፍሯ ቧጭራት ፊቷ ሁሉ አብጦ ፎቶ እያላት እንኳን አልከሰሰቻትም። ክስ ስለበዛባት ብላ ማለት ነው አልፋታለች። ይህን ባህሪን ያለ ሰው ያውቀዋል። ግን እንዳላጠፋች ምናምን እሷ እንደምትረዳ ምናምን ህገወጥ የሰዎች ይዘው ቤቷ በተፈተሸ ሰዓት 20 ፓስፖርት ነው የተገኘው። ዝም ብሎ አይደለም ሰው የሚያዝ በሲአይዲ ምናምን ተከታትለው ምናምን እንጂ ከዛ በፊት እሷ ብዙ ክስ አለባት በፓስፖርት በመቀማት ባሽ። እና እኔ ማውቀው ይሄንን ነው። አሁን እንደውም ካሉ እስቲ ቁጥራቸው ካልጠፋኝ የአምርያም የቲጂም ካላ አይቼ እንዲገቡ ነግራቸዋለሁ። ላይቭሽን ሼር አድርግ። ያንቺን ስልክ ስጭኝና ዋትስአፕ ላይ እንድትነግሪኝ የእነሱን አፈላልገሽ እንድትነግሪኝ እንዳገኘሻቸው እንድትነግሪኝ ፕሊስ። እሺ ስድስቱንም ከሳሾቿን ማናገር ስላለብን ነው ችግሩ እንዲፈታ። አሁን አንቺ እሷ ላይ ቂም የለሽም አይደል? እኔ እኮ ነው ያለሽ። እኔ አሁን አንቺ ሰው ተበደልኩ ብሎ መጥቶ እንደሚነግርሽ የለም። በቃ እኔ እንደዛ ነው መጥተው ማቃቸው። አንዷ የሰፈሬ ልጅ ስለነበረች
ያረገቻትን ያረገቻትን የበደለቻትን ካንስሌሽን እንዳታገኝ ያደረገቻትን ያስለቀሰቻትን ሁሉንም ትረዳሻለች። ሂጂ ብዬ እኔ ነኝ ኤልሳ ጋር የመራኋት ልጅቷን። ገብቶሻል? ባህሪን ስላለች እሷ ትረዳሻለች። ፌስቡክ ላይ ሰው የምትረዳናት ብዬ ቁጥሯን ሰጥቼ ለዚህ ሁሉ ልጅቷን የዳረኳት እኔ ነኝ። ማንን? አምሪላ ቲጂ። አንቺ የቲጂ ጓደኛ ነሽ አይደል? አዎ። ይኸውልሽ አሁን ገንዘባቸውን እኮ መንግስት ከፍሏቸዋል። ገብቶሻል? የባህሪ መንግስት ለእያንዳንዳቸው እኮ ለእያንዳንዳቸው ከነ ስራ ፈተው እሷን ከከሰሱበት ጭምር ገንዘብ ሰጥቷቸዋል። እሷ የምትከፍለው ለባህሪ መንግስት ነው። ወይኔ አሁን እኛ እንዲመለስ የምንጠይቀው እኮ ንብረቷ እኮ ይዛው ገብታ ለእነሱ ካሳ ትክፈለው በሚል ሰበብ ነበር የባህሪ መንግስትን ልንጠይቅ በኤምባሲ በኩል ያሰብ ነው። እና ባህሪ መንግስት እያንዳንዳቸውን የከሰሷትን ካሳ ከከፈለው ኦልሬዲ ታዲያ ንብረቷን ያካክሰዋላ። ምን ንብረት አላት? ጸጉር ቤቷስ? ሀቢብቲ ጸጉር ቤት እኮ በእዳ ነበረ፣ የሰው ገንዘብ ነበረባት ምናምን። እሱ ዲፕ አልገባበትም። መኪና የላትም። መኪና የኪራይ ነው። ይኸውልሽ እሷ እኮ ይኸውልሽ እቃዋን ፓክ ዳርጋ ምናምን ወደ ሀገር ከባህሪ ልትወጣ ትኬት ቆርጣ ምናምን ኢንፎርሜሽን ደርሷቸው እኮ ነው የያዟት ነበር። መከሰሷን ታውቅ ነበረ? ልታመልጥ ነበር? ታውቃለች፣ በደንብ ታውቃለች። ሳታውቅ መስሎሽ ነው እንዴ ማሬ? አንዴም ሁለቴ እኮ ተጠርታ ታውቃለች። ሳታውቅ አይደለም። ግን እነሱ ይቅር ይበሏት ምናምን አለ የባህሪን መንግስት እሱ ነው የሚወስነው እንጂ ልጆቹ ይቅር አሏት አላሏት ፍርድ ተፈርዷል። ሀቢብ እሺ፣ እሱ ተፈርዷል እኮ ትጨርሳለች እኮ። ለፍርዷ እኮ አይደለም እኛ ድምጽ የምንሆነው። እሱማ በባህሪን መንግስት ማን ይገባል? እኛ ንብረቷን ይዛ ትግባ እኮ ነው። ባዶ እጇን እንዳትገባ እኮ ነው። ጸጉር ቤቷ ሽጣ ገንዘቡን ይዛ ትግባ። እንደገና የባህሪን ሚስት ናት አይደል? ባሏ ሲሞት ደግሞ ያወረሳት ነገሮች አሉ በጠበቃ የተያዙ ብለዋል። እሱን ደግሞ ከጠበቃ ጋር ትጨርስና ውርሷን ይዛ ባዶ እጇን እንዳትገባ እኮ ነው ላይምሯ። እኔ እሱን አላቅም ማሪ። ግን እንደ አንድ ሰው የጸጉር ቤቷን መጋ ጓደኛዋ ወዲያውኑ መታ እቃውን እንደወሰደ ሰምቻለሁ። ማነው ስሟ ጓደኛዋ? አይዶን ነው ማን ስሟ ማን እንደሆነ አላቅም። ይቺ የጸጉር ቤቷ እንትን ስትደበደብ ሄዳ እሷም ፓስፖርቷ ስላጣች ስትከስ ማነሷ እሷን መጠየቅ ትችላላችሁ። የጸጉር ቤቷ አብራ ስትሰራ የነበረች እዚህ ጋር የሚያጣስባለ ሩት ነው ስሟ? ሩት ነው ስሟ እያሉኝ ነው። አዎ ሩት፣ እሷ ልታውቅ ትችላለች። በቃ ሰላም አባዋን ሰከንድ እኔ ሳሎን ስለሆነ የምሰራው አንዴ ላውራና ልውጣ። ሩት ነኝ። እሺ ሩት ነሽ? እሺ እንኳን ደህና መጣሽ። ስፈልግሽ ነበረ። እንኳን ደህና ቆየሽ። እሺ እናቴ። እሺ እኔ ሩት እባላለሁ። የምሰራው ሳሎን ሲሆን እኔም አንደኛ ተበዳይ ነበርኩኝ። እዚህ ጋር ዝም ብለሽ የምታወሪ ያለሽ እያንዳንድሽ አታውሩ። ዝም ብላችሁ ያሌላችሁትን ነገር እኔ ኔትወርኳ አንዴ ኔትወርክ ላስተካክልና ልምጣ። ሩት እባክሽ ኔትወርክሽን አስተካክሊ። እሺ ያው ማለት ማውራት የምፈልገው የራሴ ሳይል ነው ብዬሻለሁ። እኔ ራሱ እሷ 2 ቦታ ከሳኛለች። እሷ ፍርድ ቤት ከመግባቷ በፊት ከ20 ቀን በፊት ነው የወጣሁት ከእሷ ቤት ተጣልተን የወጣሁት። አንቃኝ ልትገለኝ ነበር። ማስረጃ አለኝ። ሳውንድ ሪከርድ አድርጌያለሁ፣ ግን ለመንግስት አልሰጠውም። እና እዚህ ጋር ዝም ብላችሁ አታውሩ፣ ስሜን ደግሞ አታንሱ። በዚህ ኬዝ ራሱ ሄጃለሁ ፍርድ ቤት። ፓስፖርትሽን አልሰጥም ስትለኝ ሄጃለሁ። ሄጄ ፓስፖርቴን ፕሊስ ተቀበሉልኝ ብያቸዋለሁ። የት 995 ሁማን ራይት ይሰማል? አዎ ይሰማል። እና የተጣላሁት በ11 ወር ከ17 ቀን ሳላሪ ነበረኝ ደሞዝ እና ይዛ የመጣቸው ይዛለት እኔን ቀጥራኝ እዚህ ጋር ስታወራ ነበር። እኔ የሰውን ስም መጥራት አልፈልግም፣ ምክንያቱም ጥሩ አይሆንም። እዚህ ጋር መታ ስታወራ የነበረችው ጓደኛዋ እቃዋን ባክ አድርጋለች። ኦልሬዲ ፓስተሬንም ከሳለች። ሰርቃ አይደለም የከሰሰቻት ፓስተሬን፣ ጓደኛዬንም ከሳለች። እነሱም ሰርቀዋት አይደለም የከሰሰችው። ለምን? እኔ ስላላገኘችኝ። እኔ 11 ከ17 ቀን ደሞዝ ነበረኝ። እሱን ልትሰጠኝ ዋናው መንስኤ ፖይንቱ የወጣሁበት ከዛ ቤት 11 ወር ከ17 ቀን የሰራሁበት ደሞዝ ነበረኝ። 11 ቀን ሙሉ ያለ ደሞዝ ሰርተሽ ነው ውዴ? አዎ 11 ወር ከ17 እኮ 11 ወር ላለው ብዬ ነው መማርዬ። 11 ወር ሙሉ ያለ ደሞዝ ሰርተሽ? አዎ ሰርቻለሁ። እና እኔ የቅርቤ የሆኑ ሰዎች ያውቁታል ይሄን። እሺ
እና ደብተር ነበረኝ ለወልቃይት ምናምን ብር ልሰብስብ ምናምን በሚል ተልካሻ ምክንያት ያው ሳሎኑ ፉል ካሜራ አለው አውቃለሁ። በዛ በወልቃይት ምናምን እንደዚህ ብር ልሰብስብ ነው ምናምን በሚል ሰበብ ከስተመር ሲገባ ሊስት የምናደርገው አለ ማለት ስንት ሰው ሰራን በቀን ምናምን ምንጽፈው ደብተር አለ። እዛ ደብተር ጀርባ ላይ ነበር የጻፍኩት የሳላሪዬን ማለት ነው። 3 ብርም ወሰድኩ 2 ብርም ወሰድኩ 5 ዲናርም ወሰድኩ እጽፋለሁ። ምክንያቱም እምነቴም ስለማይፈቅድ እሱን ደብተር መጣችና እኔ ብር እየጠየኳት ነው። እናቴ ታማለች፣ መሄድ ፈልጋለሁ፣ ማግባት ፈልጋለሁ። ግልጽ ነው ማድረገው ማለት ነው። ማለት ያው በአካባቢ ያሉት ሰዎች ስለሚያውቁት ነገሩ። ከዛ እና ጠበቅኳት ብዙ ጊዜ። ታመምኩኝ፣ ጭንቅላት የተከፈተ የጭንቅላት ካንሰር ይዞኛል ትልና ሳምንቱን በሙሉ ጭልጥ ብላ ትጠፋለች። እኔ ብር ስጠይቃት ነው እዚህ። ስለዚህ እና ልትሰጠኝ አልቻለችም ደሞዜን። እኔንም አጉላላችኝ። ይኸው 7 ዓመት አልሄድኩኝም ቫኬሽን። እና አሁን ብር ሰጠዋት ተፈራርማ ምናምን ያለቻት እኔ ስሟን መጥራት ስለማልፈልግ ነው። እዚህ ጋር መታ አውርታለች። ቢ ምናምን ነገር ነው የሚለው ቲክቶክ። እንትን ቁጥሯን ተቀብያለሁ። ህሊና ትባላለች። እኔ እጠራለሁ። አንቺ ላይ ስም ነው እሱ ትክክለኛ ስሟ አይደለም። እሺ ህሊና በቲክቶክ ስሟ። እና እሷ ምን ታደርጋለች? ከስተምር ሪዘርቭ ሂውማኔር ያስቀምጣል። ስለ ደሞዜ ጨርስልሽ እና እዚህ ጋር መጣለው። ያው በጣም ብዙ ነገር ስላደረሰችብኝ ማለት ነው። እስር ቤት ውስጥ እንኳን ሆና እኔን በጣም ብዙ ነገር ስላደረገችኝ ነው። እና እኔ የምንም ኬዝ ነምበር የለኝም፣ የምንም ክስ ነምበር የለኝም፣ ምንም የለኝም። ግን የፈለግኩት ፓስፖርቱን እቀደዋለሁ። ኢንተርቪው ሳረግ ሌባ ናት እንደዚህ ናት። እኔ እንኳን እሷ ቤት ሌባ አልሆንኩም አይደለም ሌላ ትሬኒንግ ላደርግ ማለት ነው። ስራ እንዳላገኝ ብዙ ነገር አድርጋኛለች ኤልሳ። እንደዛ ከሆነ ለምን ታዲያ ያነቀችሽን ቪዲዮ ማስረጃ እያለሽ ለፍርድ ቤት ለምን አላቀረብሽ? ለምን አላቀረብኩም። ግን እኔ ለአንቺ ልልክልሽ እችላለሁ። እና ምንድነው 11 ኦክሎክ ቀጠረችኝ። የዛኔ በጣም ታምሜያለሁ። 11 ኦክሎክ ጨለማ ነው። ዶቪንቶ ኮፊ ሾፕ ጀርባ ቀጠረችኝ እየነዳች መታ። እኔ እንደ አጋጣሚ ሆኖ ከጓደኛዬ ጋር ነበርኩኝ። ጓደኛዬን ራቅ ብለሽ ጠብቂ ብያት ነበር። ገባሁኝ። እሷ የያዘችው ማንበብ እችላለሁ። እሷ የያዘችው የ7 ወር ፔፐር ነው። ሳላሪ ስሊቭ የያዘችው የ7 ወር ነው። ግን እሷ የፈለገችው እኔ የ11 ወር እንድፈርም ነው። እዚህ ጋር አሁን ከማርች ጀምሮ ስጭኝ አልኳት። ግን ደግሞ ወይ ለፓስተሬ ስጫት አልኳት። እምቢ አለች። ትልቅ ጦርነት የፈጠረው እኔና እሷ ላይ ለምን ለፓስተርሽ ተናገርሽ ነው ብር እንደማልወስድ እና ከሳምንት በፊት ስንት ብር ነው ያለብኝ እኔ አንቺ ትለኛለች። ስትለኝ እኔ ደግሞ ስንት ብር ነው የኔ አንቺ ጋር ያለው? አይ ከደብተሩ እኮ ጀርባ አለልሽ፣ ደብተሩን ወስደሽብኛል እላታለሁ። እኔ ግን ፎቶ አንስቻለሁ፣ ፎቶ አለኝ፣ እስካለሁበት ወር ፎቶ አለኝ የጻፍኩት ስንት ብር እንደወሰድኩ ስንት ብር እንዳልወሰድኩ ፎቶ አለኝ። ስለዚህ የአይ በአፍሽ ንገሪኝ ስትለኝ አይ አልኳተኝና በጣም ስለተናደርኩኝ የሌለኝ መሰለኝ ብዬ የደብተሩ ሉክ ላኩኝ። ምክንያቱም ፓስተሬ ጋርና ጓደኛዬ ጋር ነበረ ደብተሩ እና ልኬ ስልክ አበደች። የዛለት ጦርነት ተጀመረ። የዛለት በነጋታው ማታ ነው ፓስተር መስማቷን የኔ ፓስተሬ መስማቷን አወቀች። 11 ኦክሎክ ላይ ዶቪንቶ ኮፊ ሾፕ ጀርባ ቀጠረችኝ። መኪና ውስጥ ፈርን ያለችኝ ያላመንሽበትን ብር አልፈርምም አልኳት። የምትሰጪኝ ከሆነ ኦኬ ይቀበልሻለሁ አልኳት። ከዛ እሷ የያዘችው የ11 መንዝ ነው። ግን ለእኔም ልትሰጠኝ የነበረው 1700 ዲናር ነው ልትሰጠኝ የነበረው። እኔ ግን የ7 ወር ልትሰጥሽ የ11 ወር ፈርም ያለች ሙሉ እንደተከፈልሽ። ከዛ ደግሞ አልፈርምም አልኳት። ከዛ ያዘችኝ። ይሄን ሁለቱን አንገቴን አንቃ ያዘችኝ መኪና ውስጥ። አስቢ ለራሴ ይሄ ቻይኒዝ ቴራፒ ተሰርቻለሁ። እግሬ አይሄድም። አይዶን ነው ምክንያቱን አላውቅም። አሞኝ ነበር በጣም። እንደዚህ በቪትልስ ገባችን። ቪትልስ ነገር ነበር የለበስኩት። እንደዚህ ገብታ አንቅ አርጋ ያዘችኝ። ጥፍሯም ጥፍር ነው። አንቃኝ አፍና ይዛኝ መኪና ውስጥ። እኔ እሷን የሆነ ነገር ማድረግ ይችል ነበር፣ ግን አልፈልግም። ያለሁት ሰው ሀገር ነው።
ዝም አልኳት። አነቀችኝ። ሰው ዞር ብላ መኪናውን ልትቆልፍ ስትል ገፍትሬያት ነው። ከዚህ ውጭ ምንም የተፈጠረ ነው። እንደውም የቀዳሁት ላይ ሩት ወድሻለሁ፣ ኧረ በስመ አብ ከህይወቴ ውጪ ነው ያልኳት እሷ ሴትዮ። እና ብሩን የያዝኩ መስሏት ኤልሳ ሲጀመር የመጣችሁ ብቻዋን አይደለም ከሆነ ሰው ጋር ነው የመጣችሁ። እኔ የሄድኩት ብቻዬን ነው፣ እሷ ግን ብቻዋን አይደለም። ብሩን ሰጣኝ ልታስመነትፈኝ ነበር። ስለዚህ እኔ ምን አደረግኩኝ? ወደ ጨለማው ልሄድ ስል ወንዶች አሉ ሰው ወደዛ አልሄድም። ወደ ሃይዌው ሄድኩኝ። ወደ አልጀዚራ ነው ቀጥታ የሮጥኩት። ማፊያ ናችሁ እንዴ እናንተ? ደሞዝሽን ከፍላ ካስፈረመችሽ በኋላ ብታስነጥቀሽ ካሜራ የለም? አስፋልት ላይ ካሜራ የለም? ካሜራ አለ፣ ግን ያው እኔ በሰዓቱ ጨለማ ነው፣ ብቻዬን ነኝ። ለምን ጠራችኝ? ታምሜ ለምን ጠራችኝ? ትመልሽልኛለሽ? እኔ ታምሜ ተኝቼ ለምን ጠራችኝ? እሺ ለምንስ መንገድ ላይ መጥራት መኪና ውስጥ መጥራት አስፈለገ? ለምን ጸጉር ውስጥ አትከፍልሽም ደሞዝሽን? አላውቅም። 11 ምልሽ እኮ ማታ ነው 12 ሊሆን ማታ ለምን ውጭ ላይ መኪና ውስጥ መስጠት አስፈለገ? ለምን ጸጉር ቤት ውስጥ አትሰጥሽ? አላውቅም። ይሄ ያለውን ነው እየነገርኩሽ ያለው። ስለዚህ 11 ወር ሙሉ አንቺ በምን ትበያለሽ? በምን ትጠጫለሽ? በምን የቤት ኪራይ ትከፍያለሽ? በምን ካርድ ትሞያለሽ? የቤት ኪራይ ስለ የቤት ኪራዩን ከመጣሽ አለ አኮሞዴሽን ነው የምኖረው። የራሷ አኮሞዴሽን አላት እዛ። እኔ የምኖረው አኮሞዴሽን እዚህ አድሊያ፣ እሷ የምትኖረው አሟች። ሰው በምንም አንገናኝም። ምግብ በምን ትበያለሽ? ደሞዝ ካልተሰጥሽ ምግባችሁን ትሽላችኋለች እሷ? አችለንም። ከየት ታመጫለሽ ምግብ? በነበረኝ 11 ወር ሙሉ ከየት ይኖርሻል ማሪ? ከኢትዮጵያ አምጥታሽ? እሷ አላመጣችኝም ከኢትዮጵያ። ኦኬ ሶሪ፣ እሷ ያመጣችኝ በሁለታ ነው። በሁለታ እኔ ጋር መስራት አለብሽ ብላ ስትይዘኝ እኔ ደግሞ በጣም ሸመኛ ነኝ። እሺ ያልኳት። ኦኬ እሺ። ያው አንቺም ብቻዬን ሄድኩት አልሽ እንጂ ብቻሽን አይደለሽም። ጓደኛሽ ከሩቅ እንደጠበቀሽ አድርገሻል። እሷ መኪና ውስጥ ናት። እሷ ማለት ከጀርባ ናት። ምክንያቱም ፈራሁ ሁኔታዋ። እኔ እስክሪፕቶ ይዘሽ ነኝ ምናምን ሌላ ሰው የሆነ ነገር ያደረገችው ሰው ስለማቅ እኔ ስለምንም እዚህ ጋር ማውራት አልፈልግም። ስለማቅ እንደምትቀዳ የሆነ ነገር እንደምታረግ አውቃለሁ። እሷ እንደዚህ አይነት ሰው ናት። የሆነ ነገር ታረግሽና ትቀዳለች ወይ የሆነ ነገር ታረጋለች። ስለዚህ እኔም ማይንዴን ተጠቀምኩኝና ሳውንድ ሪከርድ ማድረግ አለብኝ ብዬ ስልኬን ፍላይት አድርጌ ሪከርድ ነው አድርጌ ገባው መኪና። ጥሩ ነገር ይሰራል ሰው። አዎ ሊሰራም ይችላል ላይሰራም ይችላል። ዝም ብላችሁ አታው። እኔ እሷ ከገባች በኋላ ብዙ ታሪክ ስለሆነ የሰማሁት። እሺ ከእሷ ጋር በሰራሽበት 1 አመት ውስጥ ምን በጎ ስራ ስትሰራ ይሻታል? እኔ አላቅም፣ እንዳትጠይቂ። እኔ አላቅም፣ ምክንያቱም ከእሷ ጋር አይደለም የምኖረው። በጣም ስለምትጮህ እኔ ከአንቺ ጋር አልኖርም ነው። ሶሻል ሚዲያ ላይ ስትናገር ሰምተሻል ሊሆን ይችላል። እኔ ጩኸት ምናምን አልወድም። በጣም ነው የምትጮኸው፣ በጣም ነው የምትበሳጨቀው። ስለዚህ እኔ ከእሷ ጋር አልኖርም። ከኔፓሊያው ጋር የምኖረው የነበረው አኮሞዴሽን ነው። አኮሞዴሽናችን አድሊያ፣ እሷ የምትኖረው አማች። ለበዓል ምናምን እሄዳለሁ። ከዛ ውጭ እኔ ከእሷ ጋር የሚለኝ የለም። ኤጀንትም ነበረኝ አለች። ኤጀንትም እንደሌላት ነው እኔ መጨረሻ ላይ የሰማሁት እኮ። እኔ ጥያቄ የሆነብኝ አንቺ ንጹህ ሰው ከሆንሽ ሩትዬ ለምን አልከሰስሻትም? አንድ ሰው አንገቴን አንቆኝ በጥፍሩ ቧጭሮኝ አልተውም። እኔ የዛ ዕለት ላረግ ነበር ልንገርሽ። እኔ ይኸውልሽ የዛ ዕለት ልክ ያነቀችኝ ዕለት ጓደኛዬ እንደውም በቃ ልምታት አለች። ሄዳ በጣም ተናዳ ማለት ነው። አንገቴ ተዋጭሯል መታኛ አለች። አንቃ ማለት ነው አፍናን የያዘችኝ። ጌታ ነው የምልሽ የምሬ። እና ጓደኛዬ እንደውም ልሄድ አለች። ከሄድሽ ይሄን መኪና ከፍቼ ነው የምወድቀው አለ። ለምን? እሷም የልጆች እናት ናት። በእኔ ምክንያት የሆነ ነገር ውስጥ እንድትገባ ስለማልፈልግ። ጥሩ እሺ፣ ሩትዬ ማስረጃሽን እንድትልኪልኝ ያንን የቀዳሻትን ቁጥርሽን ለሶፊ ከአንቺ በላይ ላለችው ሶፊ እህቴ ናት፣ ሞዴሬተሬ ናት፣ ላኪላትና አሁን ትልክልኛለች። ሀቢባ ነኝ ብዬ ቦይስ አደርግልሻለሁ። ተጎጂ ሰዎች ስላሉ ኤልሳ ጥሩም ነገር ትሰራለች፣ መጥፎም ነገር ትሰራለች። እኔ በሁለት ጎን ነው ማያት፣ ያው ሁሉም ሰው እንደሆነ ሁላ ማለት ነው። እሺ ሩት እናመሰግናለን። ላኪልኝ ማስረጃውን። ጠይቁን ጥያቄ ከሌለ የለም። የሆነች ልጅ ውሸታም ብላሽ ነበረ። ስስባት አልገባችም። እውነተኛ ሰው ብትሆን ገብታ ከአንቺ ጋር ትነጋገር ነበረ። ቴሌግራም ሆሎ ያላት ልዩ የምትባል ልጅ ውሸታም ብላ ስጽፍ ኢንቫይት አደረግኳት። ጋይስ ቤቱ በነፃነት ገብታችሁ መናገር የምችሉበት ነው። ገብቶ የሚናገረው ሰው እየዋሸ ከሆነና እናንተ እውነቱ የምታውቁ ከሆነ ኢንቫይት ታደርጋችሁ ካልገባችሁ እናንተ ናችሁ ውሸታም ለኔ። ኢንቫይት አድርጊያችሁ ካልገባችሁ እናንተ ናችሁ ውሸታም ለኔ። ሩት ማስረጃ አለኝ ያልሽውን ልልክልሽ ይችላሉ። ያልሽውን ዋትሳፕ ላይ ላኪልኝ። ሀቢባ ነኝ ብዬ ቮይስ አድርጌልሻለሁ። እልክልሻለሁ። እሺ አሁን አንቺ ቴሌግራም ካለች ኤልሳ ላይ ቂማለሽ ማለት የሆነ በሰዓቱ ማድረግ የምትፈልጊው ነገር ማታረጊው ነገር የለም። በዛ በጣም አዝኝ ይባል ነበረ። ያው ከእምነቴም አንጻር ግን ትቼዋለሁ። ባንቺ ምክንያት አይደለም የታሰረችው። ግን 2 ዓመት ከ4 ወር ፀጉር ቤቷ ተቀጥረሽ እንደመስራትሽ፣ በዓል አብራችሁ በልታችሁ ጠጥታችሁ እንደማክበራችሁ
አንቺ ይቅርታ ይገባታል፣ ይበቃታል፣ ትውጣ፣ ትሂድ፣ ለልጆቿ ህይወቷን ትቀጥል ብለሽ ታስቢያለሽ እንደኛ? ኧረ እኔ ችግር የለብኝም። እኔ ምንም ችግር የለብኝም። ለሰው ሁሉ እንደየስራው መጠን የሚከፍለው እግዚአብሔር ነው ማለት ሰው ለሰው መክፈል አይችልም። ፈጣሪ እኮ ይቅር ባይ ነው። ፈጣሪ እኮ ይቅር ባይ ነው። ምንም ነገርን ይቅር ይላል ፈጣሪ። ቂም ምናምን ያዝኩ መስሎት ነው። እኔ ቂም አልያዝኩኝም። ለሰው ሰው ሁሉ ሰው የዘራውን ያንኑ ያጭዳል ነው የሚለው መጽሐፍ ቅዱስ። ስለዚህ እኔ ምንም ብላት አልችልም። ከሄደችም አላውቅም፣ ብቻ ይሄ የህግ ስራ ነው፣ የኔ ጉዳይ ስላልሆነ ማለት ነው። ቅር አይለኝም። ቂም ምናምን አልያዝኩኝም። ቆይ መጀመሪያ ከቤት ታውቂያታለሽ ኤልሳ? በደንብ እሺ ነው ማውቃት በደንብ። ኤልሳ አትረዳም ምናምን፣ ኤልሳ ትረዳለች፣ ረድታለች በደንብ። እቤት እየገባች ረድታለች። በጣም ምርጥ ልጅ ነበረች። እራሳቸው የኛ ልጆች በኮሜንት እየገቡ ነው መጥፎ ያረጓት። እውነቱን እውነት ውሸቱን ውሸት በሉ፣ እግዚአብሔር እንዲወድ ማለት ነው። ኤልሳ በምትናገርበት ጊዜ እየገቡ በኮሜንት እየሰደቧት፣ እሷ ያልሆነ ነገር ውስጥ ገባች። ያልሆነ በቃ ሌላ ታሪክ ውስጥ አስገቧት። ልክ አንድ ልጅ አለች ሳውዲ እንደታሰረችው ልክ እንደሷ ማለት ነው። ከዛም በኋላ ተሳደቢ እያሏት፣ እከሌ ተሳደቢ እኛ ያለንልሽ ከጎንሽ እያሏት፣ የመጀመሪያው ስሯ በፌስቡክ ነቆራ ይዛ ነው ተሳደበች። ስም እየጠራች ተሳደበች። ያንን ሪከርድ አደረጉና ሆይ ብለው አሳሰሯት። ይሄ በሁለተኛው አሁን ግን የታሰረችበት ሂውማን ትራፊክ ነው። ወንጀል ሰርታለች፣ እውነት ሰርታለች፣ ወንጀል በትክክል ሰርታለች ወንጀል። ያ ባህሬን ምን አለ መሰለሽ፣ አንቺ ወንጀለኛ ነሽ ተብለሽ ስትከሰሺ መቶ ዝም ብሎ አይዝሽም። ማንም ሰውን ማስያዝ አይችልም። እኔ ባህሬን ህጋዊ ነኝ ወይም እንደዚህ አይነት ዜጋ ነኝ ብዬ ኤጄ ሰው ከሲሼ ማስያዝ አልችልም፣ አይቻልም። እነሱ ህጉን ትነግሪያቸዋለሽ፣ ትከሻለሽ። ከዛ 2 ወር 3 ወር ማጣራት ያደርጋሉ። መረጃ ማስረጃ ያሰባስቡና ከዛ ነው የሚይዟት። እሷ እኮ ልትወጣ ነበረ፣ ከሀገር ልትወጣ ነበር። ማንም ሰው የሚያውቀው ተይዛ እኮ መልሰዋት ነው፣ ይሄን ስለምታውቅ። ስለዚህ አሁን የሚጠቅማት ለኤልሳ እንድትወጣ ተብላለች፣ እንድትወጣ ከሀገር ተብላለች። መሄድ ትችላለች በአሁን ሰዓት ወደ ሀገሯ ማለት ነው። ግን ለከሳሾቹ የተከፈለው የካሳ ሳንቲም እሷ ላይ ስለተደረገ 5000 ዲናር ወደ ዶላር ወደ $20,000 መሰለኝ፣ አላውቅም እንግዲህ እናንተ ወደ ዶላር እንትን በሉት። እሱን መክፈል አለባት። ይሄ መክፈል አለባት። የባህሬን ህዝብ አልበደላትም። በትክክል የሰራችው ወንጀል ነው ያስያዛት። የባህሬን ህዝብ እዛ እንዳይሄድ ራሱ በጣም እኛ ሄደን እዛ እንዳንጠይቅ ራሱ እዛች እንዳደርሱ ተብለን ነው። ምክንያቱም ክሷ በከባድ ክስ የተያዘ በከፍተኛ ፍርድ ቤት የተያዘ ክስ ስለሆነ ድምፅ እንድንሆናትና ንብረቷን ሽጦ የባህሬን መንግስት ንብረቷን እንድትሸጥ እድል እንዲሰጣት፣ ጸጉር ቤቷን እንድትሸጥ፣ መኪና አላት ብላለች፣ መኪናዋን እንድትሸጥ ንብረቷን ሽጣ፣ እንደገና የባህሬን ሚስት ነበረች፣ ሲሞት ያወረሳት ነገር ምናምን አለ በጠበቃ የተያዘ ምናምን ተብለ እሱን ተካሳ እንድትወስድ እድል እንዲሰጣት፣ ቶሎ ቀጥታ ወደ ሀገሯ እንዳይሸኛት ንብረቷን ይዛ እንድትወጣ ድምፅ ልንሆን እንጂ እዚህ የተቀመጥነው ገንዘብ ልናሰባስብ አይደለም። መኪና ላለችው መኪና የላትም። ጸጉር ቤት ቆንጆ ጸጉር ቤት አላት፣ ግን በራሷ ጓደኞቿ ጋር ፓክድ እንዲደረግ ተደርጓል። ራሷ ጓደኞቿ ያውቃሉ። መኪና ለተባለው የኪራይ መኪና ነው። ወዲያው ነው የኪራይ መኪና፣ ወዲያው ነው ይወስደዋል። ኦፍኮርስ የኪራይ መኪና ነው። በገንዘቧ በስሟ ሊብሬ ያላት ምናምን አንድ ሰው አይነካባትም። የለም እሱም የላትም። ይሄ ደግሞ በባህሬን የተባለው እሱን እዛው ህግ ላይ ያለ ነገር ስለሆነ የሌለ ነገር አለ እያለን ልጅቷ ላይ መጥፎ ነገር እንደገና ከምናረየው ልጅ ባይዘወይ ስለ ልጅቷ የሆነ ነገር ሲደረግ እየሄዱ ነው የሚከሷት። በእናታችሁ ይበቃታል፣ በቃ እየሄዱ ነው የሚከሷት። ማስረጃ እያሰባሰቡ እንትኑን ስለሷ የተወራውን ነገር እሱን ያጠናከሩባት ነው። ወደ አረብኛ እየቀየሩ እየወሰዱ ክሱን እያጠራቀሙባት፣ እሷን ማታርፍም ኃይለኛ ናት። አንድ ነገር ትበል ስታወራ ያንን ይወስዱልሽና እመቤቴን እኔ እልክልሻለሁ። ኧረ በእናታችሁ እግዚአብሔርን ፍሩ እያልናቸው እግዚአብሔርን በቃ የሚከሷት። ልጅቷ ሰርታለች፣ አዎ ሰርታለች። በቃ ምቀኛ በዛባትና እራሳቸው ነው ክፉ ያደርጓል። ይሄ ሌላ ተከሰሰች ምናምን የሚባለውን የሰራችው ወንጀል ነው። ስለተጣራ ትክክል ስለሆነ ተቀጣለች። ቅጣት አንዴ ነው የሰው ልጅ የሚቀጣው። ለልጆቿ ትሄድ እንድትሄድ ደግሞ መንግስት ስለፈቀደላት ገንዘብ ነው። እኔ የማውቀው እሱን ነው። ገንዘቡ መክፈል አለባት ለካሳ ለተከሳሾቹ። ከባለቤቷ የወረሰችው ጸጉር ቤቱ ክራይ ነው ወይስ ግዢ ነው? ጸጉር ቤቱ በጋራ ነው። እሱ በእቃው ያው ተከፋፍሎ ብቻ ነው የሷ እንጂ ጸጉር ቤቱ ለባለቤቱ ለባህሬኒው ይመለስና እቃው የሷ ንብረት፣ እቃው የጸጉር ቤቱ እቃው ጓደኞቿ ጋር ነው። ቤታቸው ካርጋው አስቀምጠውታል።
እራሱ ይኸውልሽ ፖሊስ ገብቶ ፓስፖርት የተገኘ ሰዓት ራሱ ፓክድ ተደርጎ ነው የተገኘው እቃዋ። ምክንያቱም ወዲያው ሊያወጡት ስለፈለጉ ልትሄድ ስለነበረ ወደ ሀገር ስለነበር ፖሊስ ሲገባ ወደ ሌላ ሀገር ልትሄድ ፓክድ አስደርጋ እቃዋን ስለነበረ ከዛ ሲፈተሽ ነው የተገኘው። የባሏ ውርስ የተባለው የባሉ ውርስ የሚባል ነገር የለም። ከሰውየው ጋር አልወለደችም። ይኸውልሽ በህጉ መሰረት ባህሬን ላይ የባህሬንን ህግ ነው እየነገርኩሽ ያለሁት። በህጉ መሰረት ባህሬን ላይ ልጅ ከሌለሽ ባልሽ ከሞተ 0 ዲግሪ ነሽ፣ ምንም ነገር አታገኝም፣ ሁሉ ሳንቲም አታገኝም። ግን ባልሽ ከባልሽ ከወለድሽለት በደንብ ነው የሚሰጡሽ፣ በኤክሰስ ነው የምትረጂው። ይሄ ነው። እሷ ግን በተፋታች እንደውም ከሰውየው ጋር በተፋታች በ8ኛው ወሩ ነው ሰውየው የሞተው። እሷ በ6 ወሩ ነው ሴት ልጅ የወለደችው። ግን ከእሱ አይደለም ከሌላ ነው። እሱ ሌላ አገር የሚኖር ነው። ይህንንም ማወቅ ያስፈልጋል። የሆነ ነገር ስንል ባህሬን ህጉን ወንጀለኛ እያደረግን ስለሆነ ለልጅቷ ይጠናከርባታል። ትክክሉን ተናገሩ፣ እውነቱን ተናገሩ። ልጅቷ ከሌላ ከኢትዮጵያዊ ነው የወለደችው። ሴቷም ከኢትዮጵያ ነው የተወለደችው፣ ወንዱም ከሌላ ሰው ነው የተወለደው። ሰው ከባህሬኒው አልወለደችም። ምንም አይነት የሀብት ክፍፍል አታገኝም። ተጠይቄላታል፣ ብዙ ሰው ጠይቆላታል። ኤልሳ አርፋችሁ ተቀመጡ። እዛች ፖሊስ ጣቢያ መድረስ ስለማይቻል ነው ያልተሄደው። እቺ ልጅ ግን በቃ አንዴ ተሳሳተች። ብዙ የተሳሳቱ ልጆች አሉ። ተሳሳተች፣ በቃ በተሳሳተችው መሰረት ተቀጣለች። መንግስት ቀጥቷታል። ግን አሁን የሚያስፈልገው ለኤልሳ በቃ ወደ ሀገሯ እንድትገባ ማንኛችሁም አትክሰሷት፣ ወደ ሀገሯ እንድትገባ ማድረግ ነው። እኔ ያንን እኮ የምናደርገው የከሰሷትን ሰዎች ይኸውልሽ፣ አንቺ ዋትሳፕ ላይ ሀቢባ ነኝ ብዬ ቮይስ አድርጌልሻለሁ። የከሰሷትን ሰዎች ስልክ ትሰጪኛለሽ፣ እኔ በዋትሳፕ አናግራቸዋለሁ። ዋና ከሳሿን አገናኝሻለሁ፣ እሷ ሁሉንም ታገናኝሻለች።